ሙንሺድ ነው የሚባለው? ሙንሺድ ሙንሺድ ትርጉሙ ያው ዘማሪም ብትለው በአማርኛ ነው። በመጨረሻ ሙአዝ አዝማሪ መሆኑ በገዛ እንደበቱ አመነ ይላል። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። እንዲሁም ደግሞ የምንሰራቸው ቪዲዮዎች ተደራሽነት እንዲኖራቸው ዝም ብላችሁ ኮሜንት፣ ላይክ በማድረግ አግዙን እላለሁ። ዛሬ እስቲ ሙአዝ ምን እያለ ነው? እስቲ መጀመሪያ ኢድን ወይም ትንሹ ኢድ ብለው ቢዳን የሚሰርጉበት የቢዳ ድግስን የሚያዘጋጁበትን ፕሮግራም በተመለከተ ምን እንደሚለን ከራሱ አንደበት እንስማ። ዳይ ወደሱ ቪዲዮ። ሰላም አለይኩም ወራህመቱላሂ ወበረካቱ። አማንተኹ ኢንሻአላህ የፊታችን አርብ የሸዋል የነሽዳኔ መዝሙር ዝግጅት በሐረር እንገናኝ። ሁላችሁም ተጋብዛችኋል። ሰላም እንዳትሄዱ። እስልምናን ከበር ተደርጎ የሸዋል ኢድ እየተባለ በእስልምና የሌለ እንግዲህ ሰሃቦች ነቢዩ አለይሂ ሰላቱ ወሰላም እንዲሁም ደግሞ ታቢ አይማዎች ሰለፎች ጾመዋል የሸዋል ቀን። ግን ሸዋል 6 ቀን ጾመው ከዛ በኋላ 7ኛው ቀን ክብረ በዓል አድርገው አልያዙትም። ዛሬ በሚያሳዝን ሁኔታ ክብረ በዓል ተደርጎ ነው የተያዘው። በእስልምና የሚታወቀው በዓላትን ኢዶች 2 ናቸው። በሳምንት ደግሞ አንድ ጁማ አለ። ከዚህ ውጪ ኢድ የሚባል ነገር የለም። ከዚህ ውጪ የሚደረጉ ነገራቶች በአጠቃላይ ቢዳ ናቸው፣ አዲስ ፈጠራ ናቸው። አዲስ ፈጠራ በአጠቃላይ ደግሞ ጥመት ነው። ጥመት ደግሞ መጨረሻው መዳረሻው ምንድነው ስንል የእሳት ነው። አላህ Subhanahu Wa Ta'ala ከእሳት ይጠብቀንና ማለት ነው። ዛሬ በጣም በሚያሳዝን ሁኔታ ሰዎች አንድ ወር ጾመው ለኢደል አልፊጥር ለኢድ እንኳን የማያዘጋጁትን ነገር ወላሂ የሚያዘጋጁ ሰዎች እኔ በደንብ አውቃለሁ። ኢቭን ከፋሚሊ ራሱ ማውቃቸው ሰዎች አሉ። በጣም ነው የሚገርመኝ። ለምሳሌ አሁን እናንተ የኢድ ቀን ለምሳሌ ይታረዳል ያለው የተለያዩ ነገራቶችን ያደርጋል ምናምን አይደለ? እኔ ማውቀው ግን ምን እንደሆነ ታውቃላችሁ? ያን አይደረግም። ኢድ ላይ ትንሹ ኢድ የሻዋል ኢድ እያሉ ከዛ በኋላ ድግስ የሚደግሱት ለሳምንታት ለዛ ማለት ነው የሚያደርጉት ሻዋል ላይ። ሐረር ላይ ደግሞ ኑ እያለ ነው። አምና ታስታውሳላችሁ እና አሚር ሰላዲን የሚባሉ ዘፋኞች ሄደው ሴትና ወንድ አንድ ላይ አድርገው ሱሪ ከለበሰች ሴት ጋር ሰለላ ላይ ያሉ ነበር። ኢማጂን አድርጎ ማዲህ ናቸው፣ ግን ሱሪ ከለበሰች ሴት ጋር ለዛ በአደባባይ ምን እያደረጉ ነበረ? በሚያሳዝን ሁኔታ እየጨፈሩ ነበረ፣ እያስነኩት ነበረ፣ ወንድና ሴት ደባልቀው ማለት ነው። አሁን ደግሞ ሙአዝ በተራው ምን እያደረገ ነው? ቢዝነስ እየሰራ ነው። አሁን አስባችሁ ከሆነ የተለያዩ አርቲስቶች ዓለማዊ ሙዚቃ ምናምን የሚያወጡት ምን ያደርጋሉ? የሆነ የእንቁጣጣሽ በዓልን በተመለከተ ምን አዲስ ዘፈን አውጥተናል፣ ኮንሰርት አዘጋጅተናል፣ ወይ የትንሳኤው በዓል በማስመልከት ጾማቸውን ሲያልቅ ጊዜ ከዛ በጭፈራ እንዲያከብሩ የሚያደርጉ ዓለማዊ ህይወት ውስጥ ያሉ ነን ሙስሊም የሆኑ ሰዎች የሚያዘጋጁትን ኮንሰርት ዛሬ እስልምና ስም ቢዝነስ እየሰሩ ነው። እነማን ስንል ሙአዝና መሰሎቹ ማለት ነው። ግን በሚያሳዝን ሁኔታ አዝማሪ መሆኑ ራሱ አምነዋል። እስቲ እንስማ። ያው ነሺዳ የሚሰራ ሰው ሙንሺድ ነው የሚባለው? ሙንሺድ ትርጉሙ ያው ዘማሪም ብትለው በአማርኛ ነው። እኔም እኮ ሁሌ ማለት ነው አዝማሪያችን ሙአዝ ላይ ነበርና አዝማሪ መሆን ማመንህ ራሱ ትልቅ ነገር ነውና ወደ ሐረር እየሄዳችሁ ሐረር ላይ አምና የሰራሁትን ቪዲዮ ተመልከቱ። ትንሹ ኢድ ብላችሁ አቡሳላ ብላችሁ ሰርች ብታረጉ ይመጣላችኋል። አምና ሰርቻለሁ። እየጨፈሩ ነበረ። የሻዋል ኢድ ተብሎ ባህል ነው ምናምን እየተባለ ከዛ ደግሞ ከእስልምና ጋር ገናኝተው የተለያዩ ነገራቶችን ሲያደርጉ ተመልክተናል። ፌስቲቫል እየተባለ እየዘለሉ ምናምን ሰው የአንድ ዓመትን ወንጀል የሚያስምርን የሻዋል ጾም ከጾመ በኋላ በጨረሰበት ቀን እንዴት ይጨፍራል? ለዛው የሙስሊም ሀገር ነው ምናምን ነገር ያልክ አይ ባህል ነው ትላለህ። ጾመኛ ሆነ
በሸዋል ጊዜ እኮ የሚጾም አለ። ለምሳሌ ሸዋል 6 ቀን ተከታታይ የጾመ አርብ ይበላል አይደል? ከዛ ቀጥሉስ እነዚህ ሰዎች ዘንድ የምናየው ደግሞ ምንድነው? ለምሳሌ ኢድ ከተከበረ በመነጋው ብትበሉ ይሄ ካፊር ነው ይላሉ። እኔ እንዲህ ነገር ስለገጠመኝ ኢማጂን አድርጉ። ተከታታይ መጾም ነው ምናምን ነገር ይላሉ። አዎ አሪፍ ነው፣ ተከታታይ ብትጾሙ እንዳትዘነኩ ያደርጋችኋል እንጂ በአንድ ወር ውስጥ 6 ጊዜ መጾም ነው በቃ ማስከተል ሲባል ያ ነው የተፈለገበት ማለት ነው። እና ዛሬ ላይ በሚያሳዝን ሁኔታ ቢዝነስ እየሰሩባችሁ ስለሆነ ተጠንቀቁ እላለሁ። ሰው 6 ቀን የአላህን ትእዛዛትን ፈጽሜያለሁ ብሎ ከዛ ደግሞ በሰባተኛ ቀን አይጨፍርም፣ አይዘልም፣ ያዙኝ ልቀቁኝ አይልም። ሐረር ላይ የምናየው ያ ነው። አላህን ፍሩ፣ ባህን ነው ምናምን እያላችሁ የአላህን ዲን እንደፈለጋችሁ አታደርጉት። ወደ ቀጣይ ቪዲዮ ስንሻገር ደግሞ ይህን ልጅ እስቲ ምንድነው የሚለው እስቲ እንስማ። ምን እያለ ነው? ሜንዞ የሚያክል ሰውዬ ማለት ነው። እስቲ እንስማ። ቪዲዮ ስለ ሸዋል ወይም 6 ወይም ትንሿ ዒድ አጠር ያለች ገለጻ ልስጣችሁ። ሁላችሁም ይህንን ቪዲዮ ለብዙሃኖች ስለሚጠቅም በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እና ዲዩት እያደረጋችሁ ቪዲዮውን እስከ መጨረሻው እንድትከታተሉ በአክብሮት እጋብዛችኋለሁ። ረመዳን ወጥቶ ዒድ ተከብሮ ከዒድ ቀጣይ ቀን እስከ ሸዋል 7 ቀን ድረስ ለ6 ተከታታይ ቀናት ሙስሊሞች ከጾሙ በኋላ 8ኛውን የሸዋል ቀን በዚህ ዓመት የፊታችን ጁምዓ ይሆናል ማለት ነው። የፊታችን ጁምዓ ይሆናል። ጨረቃ ታይቶ ነው ጁምዓ የሚሆነው ወይስ እንዴት? መሻይሆችን እንጠይቃለን። በርጫ ይዘው ነው የሚሄዱት። እኔ አውቃለሁ እኮ በደንብ አውቃለሁ። በርጫ ይዛችሁ ምናምን ነገር አሁን ዓለም ባንክ ምናምን ያላችሁ ሰዎች ታውቁታላችሁ። ልጅ አዝላ ማለት ነው የድፎ ዳቦ ነው ምንድነው የሚባለው ከኋላ አዝለው ከዛ ጀለስ ሰው ሽጉጥ ምናምን ነገር እንዲይዛል ወይ መጻፍ ይዛል። ባህል የሚባለው ደግሞ ጫት ትልቅ ዙርባት ጫት ነው የሚባለው በኮባ የተጠቀለለው እሱን ይዞ ሚስቱን ከኋላ እንዲ እያለች ማለት እንደ ውሻ እያስከተላት እንደ ውሻ እየተከተለችው ትሄዳለች። እኔ ብዙ ጊዜ ነው የምታዘበው ይህን ነገር። በተለይ ደግሞ ሸዋል ላይ አርብ፣ ቅዳሜ፣ እሁድ ምናምን ታያላችሁ። ጉድ ነው የምታዩት። በተለይ ዓለም ባንክ ምናምን በቃ አሁን ለምስም ጠቀስክ የምትሉ ሰዎች ቤተልም አለ ፉሪም አለ ምናምን ነገርና ስፔሻሊ ዓለም ባንክና ፉሪ አያጤም እና ወደ ኮልፌ አጠናተራ ሎሚ ሜዳ ምናምን የሚባለው አካባቢ ጉድ ነው የምትሉት። ሰው አማቹ ጋር እየሄደ በርጫ ይዞ ይሄዳል። የሚስታችሁ ቤተሰብ ጋር እናትና አባት ጋር ስትሄዱ ባሌ ብላችሁ የያዛችሁትን ወንድ በርጫ ይዞ ሲሄድ ወላይ ከእንዲህ አይነት ወንድ አላህ ይጠብቃችሁ ሴቶች። ቤተሰብ ራሱ ደስ ነው የሚላቸው። ግራ ነው የሚገባኝ። ኧረ ተው፣ አደንዛዥ ነው አደንዛዥ የሆነ እዝ ከዛ ቢዳን እየሰራችሁ እናንተ አባባል ራሱ ትልቅ ኢድ የምትሉት ራሱ ኢደል ፊጥር ራሱ እንደዛ አታከብሩት። ወላሂ ነው ምላችሁ አያከብሩት። ይሄ የሸዋል ኢድ ልዩነቱ ምንድነው ከተባለ ሰላት ብቻ ነው አይደለም፣ የኢድ ሰላት ብቻ ነው አይደለም። እንዲህ አይነትን ጥመትን እየሰራችሁ እስከመች ነው የምትኖሩት? ከአላህ ዲን ተጻራችሁ ማለት ነው። አላህ ይጠብቀን። ማንኛውም የሸዋል ኢድ በተመለከተ ኡስታዝ ሳዳት ከማል ከዚህ በፊት ያስተማረው ትምህርት ስለነበረ መጨረሻ ላይ የሱን የማስቀምጥላችሁ ይሆናል። ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሰላማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አላሁመ ሰሊ ወሰሊም ወባሪክ على نبينا محمد وعلى آله وصحبه أجمعين إن شاء الله تعالى زاري لاستوصاتشو مفلقو يوم مجئو እንደምታውቁት ረመዳንን አላህ Subhanahu Wa Ta'ala በሰላም አስጨረሰን። ይሄው ሸዋልን ጀምረናል። በሸሪዓት الاسلام የሌለ አገራችን ላይ ግን በሰፊው እየተስፋፋ ካመት የመጣውን ትንሹ ኢድ እየተባለ የሚከበረውን መሰረት የሌለው ሃይማኖት አፍራሽ ተግባር ይሆናል ማለት ነው። ምስጋና ለአላህ ነው። ሁለት የመደሰቻ በዓላትን የደነገገልን ማለት ነው። ዒድ አልፊጥርና ዒድ አልአድሃ ረመዳን ጾመን ምን ደሰትበትን ኢድና ከዛም ደግሞ ልክ እንደዚሁ ሐጅ ተሰርቶ የሚፈጸመውን ኢድ አልአድሃ የእርድ በዓል የሚባለው ሁለቱን ኢዶች ወይንም ሁለቱም በዓሎች የደነገገልን ጌታ ምስጋና ይገባው። አሁንም ምስጋና ይገባው ይህንን ሸሪዓ ከመበረዝ ተጠብቀዋለሁ ብሎ ቃል የገባው አላህ ማለት ነው። የሃይማኖት ድንጋጌዎችን ሁሉ ለአላህና ለመልእክተኛው ብቻ ነው የተገደቡት ማለት ነው። በዚህም ላይ
ታላቅ ጥበብን ያሳያል። ምክንያቱም ሌሎች ሃይማኖቶች ቀሳውስቶቻቸው ናቸው ሃይማኖቱን ሁሉ በርዘው በመጀመሪያ በተቀመጠበት መልኩ በወረደበት መልኩ አይደለም ያለው ተጨምሮበትና ተቀንሶለት ምን ሆኗል ማለት ነው። አሁን ይሄው ሰዎች ትክክለኛውን ሃይማኖት እስኪስቱ ድረስ ማለት ነው። ትክክለኛው እስልምና ተበርዞ ትክክለኛው ያላህ ቃል ተውራት ላይ ኢንጂል ላይ በእነዚህ የሃይማኖት አባቶች በሚባሉ ተበርዞ ተሰርዞለት ተደልዞለት ለሰው በሚመች መልክ ተጣሞ ይሄው አሁን የደረሰበት ደረጃ ደረሰ ማለት ነው። ይሄው ለውድቀትም ተዳረጉ ማለት ነው። አላህስ ይህንን ቁርአን የሱን ቃል ልክ እንደነ ተውራት እንደነ ኢንጂል ከመበረዝ ጠብቆት የረሱል ሰለላሁ ዐለይሂ ወሰለም ሱና ደግሞ የሚጠብቁ እውነተኛ ትክክለኛ የሆኑ የሃይማኖት አባቶች ምን ይባላሉ? እነዚህ ሙሐዲስ ይባላሉ። የሐዲስ ዕውቀት ያላቸው ትክክለኛውን ሐዲስ ከውድቁ ሐዲስ የተዋሸውን ሐዲስም እንደዚሁ አብጠርጥረው የሚያወጡትን በየዘመኑ አላሁ ሱብሓነሁ ወተዓላ ብቅ አድርጎልናል ማለት ነው። አላህ ረጅም ሐያት ይስጣቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ማለት ነው። ከአነስ ኢብኑ ማሊክ ረዲየላሁ ዐንሁ ቃል አሉ ቀዲመ ረሱሉላሂ ሰለላሁ ዐለይሂ ወሰለም አነስ ናቸው እንግዲህ የሚሉት የአላህ መልእክተኛ ወደ መዲና መጡ። የአላህ ሰላትና ሰላም በርሳቸው ላይ ይሁን። ወለሁም የውማኒ የልዓቡነ ፊሂማ ሁለት ቀኖች ደግሞ ነበሯቸው። ማን? በጃሂልያ ስርዓት መዲና ውስጥ የነበሩ ሰዎች ማለት ነው። በመሐይምነቱ ጊዜ ምንም ያደርጓቸው እነዚህን ሁለት ቀኖች ይጫወቱባቸው ይደሰቱባቸው ነበር። ፈቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም ማ ሃዛኒ اليومان እነዚህ ሁለት ቀኖች ምንድናቸው ብለው ጠየቁ። ቃሉ መዲና ውስጥ የነበሩት ሰዎች ደግሞ እንዲህ ሲሉ መለሱ። ኩና ነልዓቡ ፊሂማ ፊል ጃሂልያ በመሐይምነቱ ጊዜ እነዚህን ሁለት ቀኖች ምንደሰትባቸው ምንጫወትባቸው የበዓል ቀኖቻችን ነበሩ አሉ። فقال رسول الله صلى الله عليه وسلم የአላህ መልእክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁንና እንዲህ አሉ። ኢነላህ አላህ እኮ ቀድ አብደለኩም በርግጥ ለውጦላችኋል ተክቶላችኋል ቢሂማ እነዚህን ሁለት በዓሎች ስታከብሯቸው የነበሩትን ኸይረን ሚንሁማ ከነሱ በላጭ በሆኑ በተሻሉ በዓሎች ተክቶላችኋል። እነማናቸው እነዚህ? የውመል አድሃ እርድ የሚታረድበት ቀንና ወየውመል ፊጥር ይሄው ደግሞ አሁን ረመዳንን ጾመን ምን ያደረግነው ማለት ነው ያፈጠርንበት ኢድ ማለት ነው። ሐከመሁ አልባኒ ሼክ አልባኒ ምን ብለውታል? ሰሂህ ይህ ሐዲስ ትክክለኛ ሐዲስ ነው ብለውታል ማለት ነው። ስለዚህ አላህ ያውዱ አዛኛችን እንዲወደን እንዲምረን ከቅጣቱ እንዲጠብቀን እምንለምነው ጌታችን የጠቆመን መንገድ አለ። በእነዚህ በሁለት ኢዶች ብቻ ተደሰቱ ብሎናል። ሳምንታዊ በዓላችን ደግሞ ጁምዓ ሰዎች ግን ምን እስኪያደርጉ ድረስ ደርሰዋል ማለት ነው። እነዚህን 6 ቀኖች ጾመው ታላቁን ረመዳን እንኳን ማለት ነው ቁርአን የወረደበትን ጾመን ኢድን ከሚደሰቱበት በላይ ምን ያደርጋሉ ማለት ነው በእነዚህ ቀኖች ለመደሰት እስኪበቁ ድረስ ማለት ነው። ያውም ከመጀመሪያው በላይ ማለት ነው ከዋናው ኢድ በላይ ይሄ ትንሿ ኢድ ያሉ ሸዋል 6 ቀንን በተከታታይ ጾመው ከጨረሱ በኋላ ምን ያደርጋሉ? ከባድ የሆነ አከባበር ያደርጋሉ ማለት ነው። ይሄ በሸሪዓ መሰረት የሌለው ውድቅ ነው። እኛ ከአላህና ከመልእክተኛው በላይ አናቀም። ለምሳሌ ሱና ጾም ይጾማል። ረመዳን ብቻ አይደለም ጾም hatta ረመዳን ውስጥ ፈርድ ነው። እሺ ሱና ነው ጾም ነው ያውም ታላቅ ሱና ናት እቺ 6 ቀን ላላችሁ ሰኞና ሐሙስን ከዓመት እስከ ዓመት ይጾማል። ሰኞና ሐሙስን ጾመን ግን ማክሰኞንም ይሁን ጁምአን ምንም አናደርግባቸው ከጾም ጋር በተያያዘ በወር 3 ቀን ልክ እንደዚሁ 13ኛው 14ኛውና 15ኛው ቀን በጨረቃ አቆጣጠር ወይም በእስልምና አቆጣጠር ምን ይደረጋሉ? ይጾማሉ። እነዚህን ጾመን ግን 16ኛውን የአረብኛ ቀን ምን እናደርገው? በዓል እናደርገው። ስለዚህ እቺ የሸዋል 6 የምትባለዋ ከየት መጣች ማለት ነው? እንግዲህ ትንሹ ኢድ የሚባል ነገር ከታላቁ ሰው ከነብዩ ሰለላሁ ዐለይሂ ወሰለም ከሷሃባዎቻቸው ከሶስቱ ምርጥ ትውልድ ከአራቱ አኢማዎች አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማሙ አህመድ የለም ሐዲስ ዘጋቢዎች ሁሉ አያውቁትም አልተገኘም ከነሱ። ታዲያ ለምንድነው እኛ ያልታዘዝነውን የምንሰራው ማለት ነው? አላህን አንፈራም? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል የኛ ትእዛዝ የሌለበትን ስራ የሰራ ሰው
ስራው ተመላሽ ነው ተቀባይነት የለውም ውድቅ ነው ብለዋል ይሄው አላህ ያዘዘው በየትኛው ነው የውመል አድሃ እርድ በሚታረድበት በአረፋ በዓል እንድንደሰት ያውም እዛ ላይ 3 ቀን አለ 3 ቀኑን ሙሉ መደሰት ይቻላል የውመል ፍጥር ረመዳን ጾመን ደግሞ 1 ቀን አለች እሷን መደሰት ይቻላል ይሄ ተደንግጓል ከዚህ ውጭ ይሄው አሁን ትንሿ ኢድ በዚህ ሐዲስ መሰረት እስቲንያት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የኛ ትእዛዝ የሌለበትን ስራ የሰራ ሰው አሉ ይሄው በትንሿ ኢድ እሳቸው አላዘዙም አላህ አላዘዘም ስራው ተመላሽ ነው ውድቅ ነው መች ውድቅ ብቻ ሆኖ ይቀራል ያስቀጣል አላህና መልእክተኛውን መቃወም አላህ እንዲህ ይላል ያ አዩሀ الذين آمنوا اطيعوا الله واطيعوا الرسول ولا تبطلوا اعمالكم እናንተ ያመናችሁ ሰዎች ሆይ አላህን ታዘዙት መልእክተኛውን ታዘዙ ስራችሁን አታበላሹ ምን አርጋችሁ ነው ስራችሁ የምታበላሹት አላህና መልእክተኛው ያላዘዟችሁን ብትሰሩ ያ ስራ የተበላሸ ነው ነገ ስራ አለኝ ብላችሁ አላህ ፊት ብትቆሙ መታገኙት ሂሳብ የለም አላህ ፊት ምንም ይገኝ ነገር የለም አላህ ምን አለ ወቀዲምና ኢላ ማ አሚሉ ሚን አመሊን ፈጀዐልናሁ ሀባአን መንሱራ ወደ ሰሩት ስራ ምን እናስባለን አለ እናስቀድማለን አለ ከዛስ ትቢያ አቧራ እናደርገዋለን አለ ስራ አለኝ ብሎ ይገምታል ሰውየው ስራ ግን የለውም ምክንያቱም ስራ ተብሎ አልተወሰደለትም ማለት ነው ጭራሽ አገራችን ላይ አንዳንድ ቦታዎች ላይማ ማለት ነው በክልል ደረጃ ምን ይደረጋል እዛ የክልሉ በዓል ተደርጎ ያቺ ቀን ስራ ይዘጋባታል ሁሉ ማለት ነው ዛሬ ሙስሊሙ ጫት በመቃም አገር ያወደመ ነው ትውልድ እየገደለ ነው ጭራሽ ደግሞ ማለት ነው እቺ በመውደቅ ላይ ያለችን አገር ስራ አልሰራም ብሎ እንደዚህ ድሪቶ ያመጣ አንዴ መውሊድ አንዴ ያልከሶ አንዴ ያብሬት አንዴ ቃጥባሬ አንዴ ዳንግላው አንዴ ጀማ ንጉስ ልክ እንደዚህ ደግሞ ትንሿ ኢድ የመሳሰለውን ይያለ ቁጭ ብሎ ቅጠሉን የሚበላ ከሆነ ማለት ነው ነገ ለትውልድ ምንድነው የሚረከበው ሲጀመር እኮ እቺ ሀገር ማለት ረሱል ሰለላሁ ዐለይሂ ወሰለም ሱሐባዎች 2 ጊዜ እንዲሰደዱባት ያዘዟት ሀገር ናት እስከኖርንባት ድረስ ደግሞ ሀገራችንን ማለት ነው ልናለማት ልንንከባከባት እንጂ ልናወድማት አይገባም ያውም ሃይማኖታችን ያላለውን ነገር እየሰራን አገር መግደል ማለት ነገ አላህ ፊትም ያስጠይቃል ምክንያቱም ነገ ልጆቻችን እዚህ ሀገር ላይ ነው የሚኖሩት ምንድነው ለትውልድ ያወረስነ ያለነው በስልምና የሌለ በዓሎች እናመጣለን በውስጡ ይሄ አደንዛዥ ቅጠል ጫት ሲጋራ ብዙ እርኩስ ነገሮች ሁሉ ይታያሉ ማለት ነው ሲጀምር ግን ደሞ ሸሪዓን አይደለም የክልል መንግስት ማለት ነው ያለ መንግስታት እኮ ተሰብስበው አዲስ ህግ ሊያወጡ አይችሉም እስልምና ላይ የእስልምና ህግ አውጪው ማን ነው አላህ ነው ካላህ ውጭ እንዲህ አይነት ቀናትን እየደነገጉ ይሄ የክልሉ በዓል ነው ለሚሉ ሰዎች አላህ እንዲህ ይላል አም ለሁም ሹረካኡ ሸረዑ ለሁም ሚን الدين ما لم يأذن به الله ከሃይማኖት አላህ በርሱ ያልፈቀደውን ለነርሱ የደነገጉ ተጋሪዎች ለነርሱ አላቸውን ይላል አላህ Subhanahu Wa Ta'ala ስለዚህ ደንጋጊው የዚህ ሸሪዓ ይሄን ቀን በዓል አድርጉት ይሄን ቀን ስሩበት ይሄን ቀን ጾሙበት በዚህ ጊዜ ሐጅ ስሩ በዚህ ሰዓት ስገዱ በዚህ ሰዓት ተኙ በዚህ ሰዓት አግቡ በዚህ ሰዓት ሴት እንዳትነኩ እሚለን እኮ አላህ ነው ነብዩ ሰለላሁ ዐለይሂ ወሰለም ናቸው ስለዚህ የገሌ ክልላዊ የክልል መንግስት እዛ ቦታ ላይ ትንሿ ኢድ እንደዚህ አይነት ተዘግታ ተከበራለች እንደዚህ የሚባል የሰይጣን አካሄድ የለም የኛ ዲን የመጣው ለክልል አይደለም ለአገር አይደለም ለዓለም ነው الله سبحانه وتعالى رسول صلى الله عليه وسلم إنا أرسلناك رحمة للعالمين إنك أنتن يلاكنه لا علامات إذنت اندتهونو يا لو مالتنا ليلوش دمو عند مكنيات منا قربوا الليل قالوا السم مكنيات من دنو يا إيدلت بيزي سلام منهونو ትንሿን ኢድ 6 ቀን በተከታታይ ጾመን ከዛ በኋላ ያለችውን ቀን ቤተሰብን ዘይርባታለን ይላሉ ሱብሃንአላህ ምን ነው ሰይጣን ባይጫወትባችሁ ነብሳችሁንስ ባታመልኩ መቼም እናንተ ቢዚነን ከምትሉት በላይ የውዶች ሁሉ ውድ ያላህ ውድ ባሪያ አምሳያ የሌላቸው ያደም ልጆች ሁሉ አለቃ እሳቸው እንደኛ በተራ ጉዳይ አልነበሩም ቢዚ በዓለም ጉዳይ ነበሩ ቢዚ ከመሆኑም ጋር እሳቸው በኢድ ቀን የቻሉትን ያህል ዘመድ ይጠይቃሉ ኹጥባ ለኡማው ያስተላልፋሉ ሰውን ወደ መልካም ይመራሉ ከመጥፎ ይከለክላሉ ዛሬ ጫት ሲቃም ነው ቢዚ የሚሆነው ቃና ሲታይ ነው ቢዚ የሚሆነው ኳስ ሲታይ ነው ቢዚ የሚሆነው የኢትዮጵያ ቴሌቪዥን ኢቢኤስ ጄቲቪ የመሳሰሉት እየታዩ ነው ቢዚ የሚሆነው ደሞ ብሎ
የኢድ ዕለት ቢዚ ስለምንሆን ነው እቺን ቀን እናከብራት ይባላል። የኢድ ቀን ማያርዱ ሰዎች በዚህ ቀን ያርዳሉ። ሱብሃንአላህ። ያውም በዚህኛው ኢድ ረመዳንን ጾመን ስናፈጥር ሀታ ማረድ እንደው ግዴታም አይደለም። በቃ የፈለገ ነው የሚያርደው። የዕለት ሁለት እንኳን ሳያርዱ ዘለውት ያልፋሉ። ከዛች ስድስቷን ኢድ ብለው ምን ያደርጋሉ ማለት ነው ሰዎች በዛ ቀን ያርዳሉ። ኢና ሊላሂ ወኢና ኢለይሂ ራጂኡን። ሌላ ምን ይታያል ሁሉ አንዳንዶች እንዲያውም ወደዚህ ወደ ደቡብ ወደ ጉራጌና ወደ ስልጤ ምን ያደርጋሉ ከአዲስ አበባ ተነስተው ስድስተኛዋን ቀን እየጾሙ መንገድ ላይ ይሄዱና ጉራጌና ስልጤ ሀገር ገብተው ምን ለማድረግ ሰባተኛዋን ቀን እዛ ደመቅ አርጎ ጫት እየተቃመ እየተበላ ለማሳለፍ ማለት። አላህን አትፈሩ? ያላህን ዲን ስትንዱት ምን ይሰማችኋል? ያላህን ሸሪዓ እኮ ነው ከስር ከመሰረቱ ገዝግዛችሁ እየጣላችሁ ያላችሁት። ለመንገደኛ ሰው ተወዳጁ ማፍጠር ነው። ማታፈጥሩበት ግን ምክንያት አላችሁ። ያቺን ቀን እዛ ገብታችሁ ለማክበር ማለት ነው። ጫት እየተቃመ እየተደለቀ እየተጨፈረ። ኧረ አላህን እንፍራ። ስለዚህ አላህ በደነገገልን ሁለት ኢዶች ከዛም በጁማዓ ብቻ እንብቃቃ። ሁሉ ነገር የሌለው ነው የሚቀላውጣው። አላሁ ስብሓነሁ ወተዓላ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና ብለዋል። ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ እስልምናንም ከሃይማኖት በኩል ለእናንተ ወደድኩ ይላል ታላቁ ዓሊም ኢማሙ ማሊክ ረሂመሁላሁ ተዓላ። ያን ቀን እቺ አንቀጽ ስትወርድ ማለት ነው የረሱል ሰለላሁ ዐለይሂ ወሰለም የመጨረሻው ሐጃቸው ላይ የመጀመሪያም የመጨረሻም ሐጃቸው አንድ ናት። እዛች ሐጅ ላይ ሊሞቱ ጥቂት ቀናት ሲቀራቸው ነው እቺ አንቀጽ የወረደችው። ምን አሉ ኢማሙ ማሊክ? ያን ቀን እቺ አንቀጽ ስትወርድ ዲን ያልነበረ ነገር ጠቅላላ ዛሬ ዲን ሊሆን አይችልም አሉ። ስለዚህ በዚህ መሰረት መውሊድ የሚባለው በዛ ጊዜ ምን አልነበረም በሷሃባዎቹ ጊዜ እቺ አንቀጽ ስትወርድ። ቀጠል ትንሿ ኢድ ሻዕባን 15 እየተባለ 3 ያሲን እንቅራ። አረ ብዙ በዲን ላይ ተጨምረው የሚሰሩ መሰረት የሌላቸው ነገሮች በጠቅላላ ውድቅ ናቸው። አላህን እንፍራ። እኛ ከነብዩ ሰለላሁ ዐለይሂ ወሰለም በላይ ከሷሃባዎች በላይ በነፍስም በገንዘብም መስዋዕት አልሆንም ለዚህ ዲን። ሃይማኖቱንም ከነሱ በላይ አናቅም። አላህ ወዷቸው አብቅቷል። ጭራሽ እንዲያውም እኛ መወደድ ከፈለግን በአላህ ተከተሏቸው ነው ያለን፣ እንከተላቸው። እነሱ ያልሰሩትን በመስራት ግን ከአላህ ቁጣን እንጂ ምንንም አናተርፍም። የአላህ ባሪያዎች ሆይ ትንሹ ኢድ የሚባል ነገር የለም። ተጠንቀቁ፣ አስጠንቅቁ። የአላህ ሰላትና ሰላም በነቢያትና በረሱሎች መደምደሚያ ላይ በቤተሰቦቻቸው በባልደረባዎቻቸው ሐቅን በተከተለ ላይ ሁሉ ይሁን። سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.